እኔ ማለት ልታጨቃጭቀኝ ነው የመጣው ከሷ ጋር ልታገናኘኝ ነው የመጣው አይደል ነው እዚህ ጋር ውጤት እንሰማለን ብለን ያመጣኝ አይደል እሷ ሲቀጥል ደግሞ ያለኝ ሆነን አይደል ናሙና የሰጠው ናሙና ሰጥቻለሁ በቃ ፍቃደኛ ነበርኩ ይሄ እውነታ እኮ ነው በቃ እውነታውን ማወቅ እኮ አይ እርግጠኛ እኮ ምን ያስጨንቃል እውነታውን ማወቅ ፈለኩኝ አልገባ እርግጠኛ ነኝ ብላኛል እኮ እኔ ስለሱ ምን ይመለከተኛል እኔስ ያለፍኩበት ያለው መከራ እንደዚህ ማለት እኮ እኔ ልጅ ያልሆነ ዝም በይ አይደለም ተረጋጋ አልረጋጋም ምን ማለት ነው እናንተ ይኸውልህ አሁን እኮ መጮህ መፍትሄ አይደለም ደስ ብሎ ምን እየሆንክ ነው ይቅርበኝ አቶ ይሳቅ ልቀቀኝ ምን እየሆንክ ነው ልቀቀኝ እኔ ማንንም ላይ ጫና አልፈጠርኩም በመቀጠል ደግሞ ምጠይቀኝ ነገር ካለ ጠይቀኝና ሸኘኝ እኮ ነው እያልኩ ያለው ስራ ይጠብቀኛል መጠራጠር ራሱ ሌላ ነገር ነው ገባ መጠራጠር ራሱ አልነበረብህም እኮ ነው ይሄ ምንም ጥያቄ እኮ የሚያስሰጠው ነገር አለ ይሄ መጠራጠር ምናምን አለ አሁን እሱ ይቅርታ አለ አለቀሰም ምንም ይፈጠር ነገር የለም ማለት አንዴ ላውራ አንዴ እሺ ቆይ አንዴ ላውራ ተረጋጋና አንዴ ላውራ ግልጽ ነው የኔ ልጅ አይደለም ከሆነስ ሊሆን አይችልም እንዴት ከሆነ ትለኛለህ እሺ አይደለም ተነስ አንዴ እሺ ተነስና እናውራ ተነሳመን ያልነሳ ሴትዮ የቀድሞ ባለቤቴ ነበረች ወረቀት የቀድሞ ማለት አትችልም ይሄ እኮ ወረቀት ነው ያልከኝ እኔ ነገር እና እሱ እኮ ነው እንደዚህ አትንቶ በቃ ይሳቃውን በቃ እንተው ማልቀሱ በቃ ይቅርታዋን አይደለ ይፈለከው ይቅርታ አድርጋለህ ግን የምርካልብሽ ነው አይደለ አዎ ማለት የይቅርታ ጎዶሎ ነው ልክ ነካረ ትንሽ እንኳን አስራራም ልጅ ወለድኩ ስለይ እንኳን አባት መሆንን እንኳን ስታውቅ አስራራም ትንሽ እንኳን የሰው እንትን ታቀፈሽ የሰው አይደለም የራስ ነው እንደዚህ ያስበለኝ ታውቃለህ ሁሉንም ነገር እየነገርኩ እንደዚህ ያስበለኝ እኔ ያላንቺ ባዶ ዛሬ አሁን ያነባሁንም እኔ በጣም ብዙ ጊዜ አልቀሻለሁ ብቻዬን ማለት ነው ከሷ ጋር ብታረቅ ብቻ ነው የምፈልገው እሷ ፊት ላይ ይኮናል ማለት ይቅርታ እንደዚህ ይቀላል ነው እንዴ ቆይ ውድ ተመልካቾቻችን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ዛሬ እንግዲህ ከዚህ በፊት ያታውቃላችሁ አቶ ይሳቅ እና ወይዘሮ ራሄል እንኳን ደህና መጣችሁ እንኳን ደህና ቆይ በነገራችን ላይ የምስራችም የደስደስም አለን ለቤቱም ለተመልካችም ወይዘሮ ራሄል የወንድ ልጅ እናት ሆናለችና በድጋሚ እንኳን ማርያም ማረች ማርያም ተራራ መሰግናለሁ በጣም አቶ ይሳቅ እንዴት ነው አሎ ወደ ጉዳያችን እንግባ ኮስም አንገባለን ግን ያው አንተም የልጅ አባት ወደ አባት ልታረግ ነው ችግር ምንድነው እኔ በጣም ግራ እያገባኝ ያለ ፍላጎት ይሄኔ መረመርክ አይደል እሱን እኮ ለማረጋጋት ነው እኮ እሺ ቀጥል አሁን ወደ ባክ እሺ ከዛ በፊት እሱ ላይ እንመጣለን ራሄል እንዴት ነበረ የእናትነት የአራስ ቤት ግን ቀድመን ስላስቸገርነሽ በጣም ይቅርታ ምንም አይደል ያው መጨረሻውን ለማየት ስለሆነ ይከብድም መጥቻለሁ እንዴት ነው እናትነት አራስ ቤት ደስ ይላል ልጅን ስታዩ ደስ ይላል ከምንም በላይ ያው ከባድ ጊዜ አሳልፍ ያለው ከባድ ጊዜ አሳልፍ ያለው ግን እግዚአብሔር ይመስገን እናቴ ያው ከመጀመሪያው ሆስፒታል ከመግባቴ ጀምሮ እስካሁን ድረስ እናቴ ያለች እናቴ ናት እየተንከባከበችኝ ያለችው እንደዛ ነው አይ ነው ማለት እናትነት በጣም ከባድ ነው ስፔሻሊ የወሊድ ወቅት ላይ ወይንም በተለይ ደግሞ የወሊድ ምጥ የሚባለው ወቅት ላይ በጣም ከባድ ነው በጣም ብዙ ችግር አለ አያድርስና ህይወት እስከማጣት የሚደርስበት ጊዜ አለ አንዳንዴ የምንሰማቸው ነገሮች አሉና በጣም ከባድ ነው ግን ያው ዞሮ ወልደሽ ያው ፍሬሽን ስታገኝ ስታርፊ ምናምን በጣም እንትን ይላል በጣም ከምንም በላይ ያው እንዳልከው ህመሙ በጣም ከባድ ነው ምጥ ሞተክ እንደመነሳት ማለት በጣም ከባድ ነውና ልጅን ስታየው ደግሞ ደስ ይላል ህመሙን ቁስሉን ተረሳዋለህ ያለውን ችግሮች ሁሉም ነገር ተረሳቸዋለህ ብቻ እግዚአብሔር ይመስገን ከእናቴ ጋር እንደምንም እየተወጣ ነው ቢከብድም
ልክ ነሽ። እነዚህ ወራቶች በጣም ከባድ ናቸው። ከዚህ በኋላ እንግዲህ ብዙ ኃላፊነት ይኖራል። ልጁ ነው የመጣው፣ ብዙ ነገር ያስፈልጋል። እናት በተፈጥሮ ለእንደዚህ አይነት ነገር ዝግጁ ናት ሁሌም። እና አቶ ይስሐቅ እየሰማሁ ነው። ቀጥል። እንዳልጠየካት ነግራኛለች። እሱ አንተን ይመለከታል። ከምንም በላይ ደግሞ የሚጎዳው እሱ ነው ማለት ይሰማል፣ አውቃለሁ፣ ሰምተሃል፣ በደንብ አውቃለሁ። ግን መተህ እንኳን ለመጠየቅ እንዴት ልጅ ነው 9 ወር ሙሉ ተሸክም ያለው ታውቃለህ። እባክህ እንዴት ቢያንስ እንኳን ሴትዮ ነው እንደዛ አይደለም። አሁን ተረጋጋና ጀስት አሁን እኮ ለማረጋጋት ነው፣ እውነታው ላይ ለመድረስ ነው አይደለ ዛሬ የተቀጣጠር ነው። ስለዚህ ይኸውልህ ለምን መሰለህ እኔ አሁን አንደኛ አንተ የቀድሞ ብትልም ህጋዊ ፍቻቸው ስላላለቀ ባለቤት ናት። ሲቀጥል ደግሞ አይደለም ባለቤት አብራ ይኖርክ አብሮ የሚሰራ በቅርብ ያወቀው ሰው ሲወልድ ሲታመም እኮ ሰው ሄዶ ይጠይቃል። እና እንትን ካለውና ምክንያት ምንድን ነው ማለት ሂደላ ለመጠየቅ የቻልክበት ማለት ይሄ እኮ ምንም ምክንያት አያስፈልግም። ግልጽ ነው አይደል? የኔ ልጅ ያልሆነ ዝም በይ አይደለም፣ ተረጋጋ። አልረጋጋም። ምን ማለት ነው እናንተ? ይኸውልህ አሁን እኮ መጮህ መፍትሄ አይደለም። እኔ ይኸውልህ ልጅ ሰው ኦኬ ልጅ የሆነ ሰው ብቻ ነው ሄዶ የወለደችን ሴት የሚጠይቀው ማለት ነው። እኔም የስራ ባልደረቦችን ብዙ ሰው ሂደን ጠይቀናል። ሰው ልጃችን ስለሆነ ነው ማለት ሰው ሲወልድ እንኳን ማርያም ማረችሽ ተብሎ ይጠየቃል። እሱ እኔን ይመለከታል፣ አንተን ይመለከታል። ልጅ ነው እንደዚህ ያዝበል እንደዚህ ነው። ይኸውልሽ አሁን እኮ ልጅ ቢሆንም ባይሆንም ራሱ ምንድነው ቢያንስ ታውቃታለችን ሴት። ቆይ አንተ ጥያቄ ልጠይቅህ። ያንተ ሚስት በአንተ ላይ ደርባብህ ልጅ ወልዳ ዝም በይ። የምን መደረብ ነው የምታወራው እንዴ? ይኸውልህ አሁን እሱን እኮ ሳናረጋግጥ አንተ ባልከው ነገር ልንቀበል አንችልም። ራሂል አይ አሁንም እዛው ላይ ነው። ትንሽ እንኳን አስራራም ልጅ ወለድኩ ስልህ እንኳን አባት መሆንን እንኳን ስታውቅ አስራራም ትንሽ እንኳን ትንሽ የሰው እንትን ታቅፈሽ የሰው አይደለም የራስ ነው። እንደዚህ ያስበለኝ ታውቃለህ ሁሉንም ነገር እየነገርኩሽ እንደዚህ ያስበለኝ። እስቲ ለመጨረሻ ጊዜ አንድ ጥያቄ ልጠይቃችሁ ሁለታችሁ ማለት አንቺም የሱ እንደሆነ። ቆይ እኔ የምልህ ልታጨቃጭቀኝ ነው የመጣው? ከእሷ ጋር ልታገናኝ ነው የመጣው አይደለ? እዚህ ጋር ውጤት እንሰማለን ብለን ያመጣኝ አይደለ? ሲቀጥል ደግሞ ባልሆነ ሁኔታ ውስጥ እንደመጣው ታውቃለህ። ግን ይኸውልህ ይሄ ምንድነው ግን የምትለኝ የህይወት ትልቅ ነገር ነው። ምንም እዛ ጋር የስራ ጉዳይ ሊሆን ይችላል። አንተ አይደለም ብለሃል፣ እሷ ነው እያለች ነው። ስለዚህ ለሁለታችሁም የሚያረጋግጥ ነገር ነው። እሺ ምሽ መጠየቅ የምትፈልገውን ነገር ካለ ጠይቅ። ከዛሬ በኋላ እንደማላገኝ ቃል እገባልሃለሁ። እሺ እሱን ችግር የለውም እኮ እኔም ለምን እንገናኛለን የሚለው ነገር ውስጥ አንገባ። እሺ ልንገናኝም እንችላለን። እሱን ተው፣ መወሰን አንችልም ምንም አይነት ነገር ላይ። ስለዚህ በጣም እየረበሸች ካልሆነ እሷን አናግራትና አይደለም እኔ እሷን ብቻ ለምንድን ነው የማናገረው? የሁለታችሁ ውጤት ነው አይደለ? ምን ማለት ነው የሁለታችሁ ውጤት ነው የምትለኝ? እና ታዲያ ማን ነው እንዴ? ምን አቅልሃለሁ? እኔ አቅልሃለሁ? ቆይ ግን ለምን ሁሉ እንደዚህ ነው? ይሄ ያዘው ወረቀት እሱን ወረቀት እዛው ጣለው። እኔ ምን አገባኝ? ፍቃደኛ ሆነን አይደለ ናሙና የሰጠው? ናሙና ሰጥቻለሁ። በቃ ታዲያ ፍቃደኛ ነበርኩ። እሱንም አንተም እኔም ሁላችንም እናውቀዋለን። ባልደረባችሁ ሁንም ግን ይሄ ነገር ያረጋግጥልናል ለሁላችንም። እሺ ገብቷል። አምኜበት ተመልካቾች በነገራችን ላይ ብዙ እንትን ነበረ፣ እንቢተኝነት ነበረ አቶ ይስሐቅ ጋር። ምክንያቱም ምናምነዋን ለመስጠት ምርመራውን ለማድረግ ያው ዞሮ መጨረሻ ላይ ግን ተስማምታል ማለት ሁለታችንም ታውቃለህ፣ እሷም አለች። ለሁላችንም ማረጋገጫ ነው ይሄ ነገር። ውጤቱ ምንም ይሁን አናውቅም፣ አላየንም እኛ። እኔ በነገራችን ላይ የተስማማሁት እርግጠኛ ነኝ የእሱ ልጅ እንደሆነ እርግጠኛ ነኝ። ግን አይተዋል እንደዛ ሲሆን ያው ማረጋገጥ አለብኝ ብዬ ነው እንጂ ለእኔ ከብዶኛል። ማለት እያወቅኩኝ የልጅ አባትን እንደሆነ እያወቅኩኝ ያን ነገር ማድረግ ለእኔ። ስለዚህ አንቺ በራስሽ እርግጠኛ ነሽ? እኔ በደንብ እርግጠኛ ነኝ። አቶ ይስሐቅም የኔ አይደለም በሚለው እርግጠኛ ነው። ይህ እኮ ጥያቄ አያስፈልጉም። ለእኛ ጥያቄ ነው፣ ለአንተ በራስህ ነው። በቃ እኔ ፐርሰናል እየነገርኩህ እኮ በቃ የሆነው ነገር ሆኗል። በቃ እቺ ልጅ ወለደች ከሌላ ሰው።
አሁን የራሷን ኑሮ እየኖረች ነው። ከሌላ ሰው የሚለውን ቃል ገብቶሃል አይደለ? ወለደች። አብረን መኖር ባለብን ሰዓት ከዚህ በፊት ወሬ መደጋገም አልፈልግም። ምንም መደጋገም አልፈልግም። ገብቶሃል አይደል? ያለ ይሄ ከባል እውቅና ውጪ የተደረገ ነገር እንዴት ነው? እኔ እስከማውቀው የእርግዝና መከላከያ እንደምትጠቀም ነበር። ከመሬት ተነስቶ ሰው እንዴት ነው? አይደለም። አንደኛ ምን አለ መሰለህ፣ የእርግዝና የትኛውም የእርግዝና መከላከያ ቋሚ አይደለም። እንደየአይነቱ በየጊዜው የሚቀየርም አለ የሚወጣም ምናምን እንደዛ አይነት ነገር አለ። እሱ ለጤና ባለሙያዎች እንተውና ተጠቀም የነበረው ይሄ 2 ዓመት 3 ዓመት የሚፈጀው ነው። እሱ እኮ መውጣት የሚችል ነገር ነው። ሜቢ እሷ አንተ የምትፈልግ መስሏት ወይንም ደግሞ አንተን ለማስደሰት ባላት ፍላጎት ሳትነግርህ ያን ነገር ወይ የሆነ አሁን ብዙ ቦታ የምናየው ነገር አለ። እኔም ጋር ገጥሟል፣ ብዙ ሰዎች ጋር እናውቃለን። ድንገት ሚስቶች ባሎቻቸውን በእንደዚህ አይነት መልኩ ሲያስደስቱ ምናምን እናያለን። እኔን ካላስደሰተስ? እኔ ሌላ ሰው እኮ አይደለሁ። ኧረ እባክህ አንተ ሰውዬ ምንድን ነው የምታስጨንቀኝ? እሺ አሁን እያስጨነቅኩ አይደለም። እሺ ምንድን ነው አሁን? ጠይቀኝ። በቃ ለዛሬ መጥቻለሁ አይደል? እየጠየቅኩ እኮ ነው። አሁንም ግን በባለፈው ስሜት ነው ያለው። እንዴት ነው ማለት ነው? ተረጋግተህ አሁን እኮ እሷ ያን ሁሉ መከራ አልፋ ብቻውን ከእናትየው ጋር ሆና እኔ ስለሱ ምን ይመለከተኛል? ይመለከተኛል? እኔስ እያለፍኩበት ያለው መከራ አሁን እንደዚህ ማለት እኮ ምን ታርፋለህ አንተ? እኔ ብቻዬን እኮ ነው ምን መከራ ንገረን። ማናውቀው ነገር ካለ ንገረንና እንረዳ። የኔ ጉዳይ እንደዚህ አይነት የግል ጉዳይ ማንንም ሰው ሊያስጨንቅ አይገባም። እና ታዲያ ማትናገር ከሆነ ደግሞ በእሱ ምክንያት እያደረግ ሰው ላይ ጫና መፍጠር የለብን። እኔ ማንም ላይ ጫና አልፈጠርኩም። በመቀጠል ደግሞ የምትጠይቀኝ ነገር ካለ ጠይቀኝና ሸኘኝ እኮ ነው እያልኩ ያለው። ስራ ይጠብቀኛል የኔ ወንድም። ሁላችንም ስራ በኋላ እንደዚህ አይነት ቃል መናገር ካፍ እንደዚህ አይነት ነገር መውጣቱ በደንብ ታያለ። እሺ ጥሩ። ውጤቱ ምን የሚሆን ይመስላችሁ? አንተ ልጠይቅ። ግልጽ እኮ ነው። ከዛ በፊት ግን እኔ ታውቃለህ አይደለም ከማን ጋር እንደምኖር አይደል? አሁን ላይ ፍቅረኛ አለች። ያው ስሟን መጥቀስም አስፈላጊ አይደለም። ምናልባት ከዚህ በፊት ጠቀሽ ሊሆን ይችላል አላውቅም። ከዛ ሁሉ ጊዜ ግን ጠርተኸኝ መተህ ምናምን ስታወራኝ የነበሩ ሰሞኑን ለዛሬ ነበር ይቀጠርከኝ አይደል? ስታወራኝ እሷንም ማስፈቀድ ነበረብኝ። በእሷ በእኔ እምነት ስላላት ነው እዚህ ላከች። እሱ አሁን እኮ ለእሷም እኮ ይሄ በነገራችን ላይ ቅድምም ብያለሁ፣ ለሁሉም ሰው ነው ትክክለኛ መፍትሄ ይዞ የሚመጣው ይሄ ውጤት እና ደግሞ የምር ካልሆነ አንተ የራስን ውሳኔ ትወስናለህ፣ ሁላችሁም ትወስናላችሁ። ግን ምን ቢሆን ይመስላል ነው ውጤት። ይሄ ምንም እኮ መምሰል ማስመሰል አይጠይቀውም። ግልጽ ነው። የኔ ልጅ አይደለም ከሆነስ ሊሆን አይችልማ። እንዴት ከሆነ ትለኛለህ? የማይሆን ነገር እያወቅኩ እንዴት ነው አይኔን እዚሁ በዚሁ ልክርቢ ነው? እኛ መካድም አስፈላጊ ነገር አይደለም። እሺ ወይዘሮ ራይ ውጤት ቅድምም ብለሻል። በእርግጥ እርግጠኛ ነኝ እያልሽ ያለሽ በራስሽ። እኔ እርግጠኛ ነኝ፣ በደንብ እርግጠኛ ነኝ። ስለዚህ ውጤቱ በአንቺ እርግጠኝነት ከሆነ አቶ ይስሐቅ የልጅሽ አባት ነው ማለት ነው። የወንድ ልጅ አባት ነው። ኧረ እባካችሁ ደስ ሊልህ ነበር እኮ የሚገባው ታውቃለህ አይደለም? ማለት ኖረናል እኮ በጣም ብዙ ጊዜ እኮ አብረን ኖረናል ነበር። ያለፈ ነገር እሱ ያለፈ ነገር ሁላችንም ጋር ነበር የሚባሉ ብዙ ታሪኮች አሉ። ግን ስላሳለፍናቸው ጊዜያቶች ብለን የምንጠብቃቸው የምንይዛቸው ነገሮችም አሉ። ማለት አልገባኝም። ግልጽ ስታደርግልኛለህ እስኪ ምንድነው ሁለታችሁ ያላችሁ ጥምረት? እኔ ሊገባኝ አልቻለም። እኔ እኮ ጥምረቱ አይደለም እኮ አንድ ነገር እኛ በስራችን ምንም ነገር ሳናረጋግጥ ነው ብለን መወሰን አንችልም ማለት እኮ በቃ ገብቶሃል አይደል? እንደዛ ከባል በጣም ረጅም ጊዜ ሆኖታል። ከመጣውን ጊዜ በኋላ አንተ አትሊስት አልወለደችም ነበር። አሁን ወልዳ የመጠየቅ ግዴታ የለብኝም። ገብቶሃል? እቺ ሴትዮ የቀድሞ ባለቤቴ ነበረች። ወረቀት የቀድሞ ማለት አትችልም። ይሄ እኮ ወረቀት እና እሱ እኮ ነው እንድትሆንና እንዳትሆን የሚያደርገህ ህጋዊ ወረቀት ነው። በቃ ህጋዊ ወረቀት ያስተሳሰረን
ልባችን ግን የኔ ለብቻ ነው የእሷም እንደዛው። እኔ አላውቅም ስለ ሰው እርግጠኛ ሆነ መናገር አችልም። በቃ ስለ ራሴ ግን እርግጠኛ ሆኜ መናገር አሁን ሚስት ነኝ አይደል? የወረቀት ሚስቴ ልትሆኚ ትችያለሽ። ገብቶሃል? እንዴት አይነት ቀልድ ነው ግን እውነት። እኔ ፈጽሞ ሊገባኝ ያልቻለው ነገር ትንሽ አትራራልኝም? ትንሽ እንኳን እንዴ ምን ሆነ ነው? ለምን እንደዚህ እየሆንክብኝ ያለኸው? እኔ ላይ ብዙ ነገር እኮ አሳልፈናል አይደል እንዴ እናንተ? ይሄን አትየው። አዎ ብቻዬን በጣም ብዙ ነገር አሳልፌያለሁ አውቃለሁ። ሰውባት እኔ ምን ይፈጠር? ልጅ ነው በቃ ልጅ ነው። ይሄን ነው እሱን እኮ እሺ መጠራጠር ራሱ ሌላ ነገር ነው። ገባ? መጠራጠር ራሱ አልነበረብህም እኮ ነው። ይሄ ምንም ጥያቄ እኮ የሚያስሰጠው ነገር አለ። ይሄ መጠራጠር ምናምን አይደለም። በቃ እኔ አሁን አይደለም እየነገርኩሽ የነበረው እኔና አንቺ ተነጋግረን ያለቀ ነገር ነው ያለ። ይሄ በቃ ቆየ ነገር ነው። ልጁ አንተ ነው ምናምን ያልሽ አትንጣጭብኝ እባክሽ። ሚስት ነኝ፣ የልጅህ እናት ነኝ። ልጁ ደግሞ ያንተ ነው። ይሄን በደንብ ካርክም አልካርክም ምንም ይመጣ ለውጥ የለም። የኔ ወንድም እባክህ እሺ። አሁን እናንተ መጨቃጨቅ አይኖርባችሁ፣ ምክንያቱም ያዝነው ነገር እውነታውን ስለሚያረጋግጥ። ኧረ ምንም እኮ አዲስ የሚፈጠር ነገር አይደለም። እሺ እሱን እንዳልኩ እኮ ያረጋግጣል። እና ተመልካቾች እንግዲህ አቶ ይስሐቅም እርግጠኛ ነው ልጁ የሱ እንዳልሆነ፣ ሲቀጥል ደግሞ ወይዘሮ ራሄልም እርግጠኛ ሆና ነው እየተናገረች ያለችው። ከዚህ በፊት ያለውን ነገር በደንብ ታውቃላችሁ። ብዙ ስሜቶች ተፈጥሯል፣ ብዙ ሁኔታዎች ተፈጥሯል። ያ አልፎ ዛሬ እንግዲህ እውነታው የምናረጋግጥበት ቀን ላይ ደርሰናል። እጄ ላይ ውጤቱ አለ። አሁን እንከፍተዋለን። ከዛ በኋላ እንግዲህ ከእናንተ ጋር ውጤቱም እኛም አልናቅም፣ እንዲሁ ታሽጎ ነው የመጣው። የታሸገ ወረቀት ነው። ስለዚህ አሁን ከፍተውና ውጤቱን ሁላችንም እዚሁ እንሰማለን። ዝግጁ ናችሁ? በደንብ እኔ በደንብ ዝግጁ ነኝ። ዝግጁ ነው። ምንም አዲስ ነገር ስለማይኖር ያን ያህል የሚያስገርመኝ ነገር አይኖርም። ወረቀቱ ያው ውጤቱ አንድ አይነት ነው። ገርማች ድርቅ ብላ እሺ። አሁን እኮ ይኸውልህ፣ አሁን ቅድምም ብያለሁ፣ በእሷ ስሜት ወይንም በእሷ ሁኔታውና እርግጠኛ ሆነ መናገር አችልም። አንተ ስለራስህ ነው። ከዚህ በኋላ ያለው ነገር ከውጤት በኋላ ያለው ነገር እሱን ነገር ሊያሳየን ይችላል። ተግባባ? እሺ። ስለዚህ አሁን ዝግጁ ናት? እየጠበኩ ነው። ግን አንድ ነገር አለ። ምንም ይሁን ምንም አሜን ብሎ መቀበል ሁላችንም ኃላፊነት አለብን። እባክህ ቶሎ በል እስኪ። ያልሆነ ስሜት እየተሰማኝ ነው። ምን አይነት ስሜት? ጨነቀኝ ነው። ምንድን ነው ያስጨነቀህ? እርግጠኛ ነህ? አይደል? ይሄ እውነታ እኮ ነው። በቃ እውነታውን ማወቅ እኮ። አይ እርግጠኛ እኮ ምን ያስጨነቃል? እውነታውን ማወቅ ፈለኩኝ። አልገባም? እርግጠኛ ነኝ ብላኛል እኮ። ያውቀዋል። ለዛ ነው ለዚህ ነው የኔ ወንድም እባክህ። እሺ እንግዲህ ከላይ ቃና ላይ መዝገብ ቁጥር ምናምን ተጠቅሶ ነው ለአስታራቂ ሚዲያ ይላል። የዲኤንኤ ምርመራ ውጤት ስለማሳወቅ እንግዲህ ብዙ ነገሮች አሉ። በሕክምና የሚጻፉ ነገሮች አሉ። እሱን ያው በዚህ የግድ መዘርዘር አይጠበቅብኝም። ዋናው ነገር ለኛ ውጤቱን ማሳወቅ ስለሆነ ወደ ዋናው ነገር ስገባ በአቶ ይስሐቅና በወይዘሮ ራሄል እንዲሁም በልጃቸው መሀል የዲኤንኤ ምርመራ ውጤት እንዲደረግበት በተስማማነው መሰረት ከአቶ ይስሐቅ የፀጉር ናሙና እንዲሁም ከወይዘሮ ራሄል አሁንም የፀጉር ናሙና እና ከህፃኑ ልጅ የፀጉር ናሙና በመውሰድ ምርመራ ተደርጓል። በዚህም መሰረት ህፃኑ የአቶ ይስሐቅ
አይደለም አላልኩም ገና እያነበብኩ በጣም ተጨንቃል በነገራችን ላይ አልተጨነኩም እኮ ጀስት አንብቤ እስከመጨረስማ አልጠበቀኝም እኮ ህፃኑ የአቶ ይስሐቅና የወይዘሮ ራሄል የመሆን እድሉ ከመቶ 99.9 መሆኑ ተረጋግጧል። እሰይ ተመስገን አምላክ። አየህ አይደለ? አሁንም ምን ልትል ነው ደግሞ? መምረጥ ትችላለህ። ተመስገን አምላኬ። ወይዘሮ ራሄል ተመስገን። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ውጤት ነው። አየህ አይደለ? ነግሬ ካልነበረ ውጤቱን እንፈልገዋለን። ተመስገን። እርግጠኛ ነበርኩ እኮ በቃ ፈጣሪ አይቶልኛል ያሳለፍኩትን ነገር ተመስገን። አቶ ይስሐቅ አየህ አይደለ? እንዴት ሊሆን ይችላል? እውነታው ይሄ ነው እንግዲህ ካሸሯ መሀል ለብላኝ ነግረኝ እኮ ነበር። ምን ማለት ነው? ምን እያልክ ነው? ሲጀመር እኮ ካሸሯ የመጣችው ከሷ በኋላ ነው አይደለ? ማለት ከሌላ ሴትም አለ እያለ ነው። ማለራችንም ብላ ነግራኝ ነበር። አይ ደግሞ አምኛት ነበር። ደስ ሊልህ እኮ ነው የሚገባው። ምን ሆነ ነው? ሚስትህ እኮ ነኝ እኔ ነኝ እኮ ልጅ የሰጠው። ደስ ሊልህ እኮ ነው የሚገባው። ምንድነው አሁን? እሺ ስለሱ ሳይሆን አሁን ስለ ውጤቱ እናውራ። ስለ ካሸሯ እንመጣበታለን። ምን ተሰማሽ? ማለት እንዳልኩክ መጀመሪያም ውስጤ ስለነበረ ስለማውቀው ትንሽ ጨንቆኝ ነበር እነሱን ለመናገር፣ ግን ያው ደስ ብሎኛል። ደስ ብሎኛል። ምን እየሆንክ ነው? ይቅር በይ አቶ ይስሐቅ። ልቀቀኝ። ምን እየሆንክ ነው? ልቀቀኝ። ተነስ። ለምንድን ነው የማይነሳ? ተነስ። እንደዚህ አይደለም። ተነስ። እሺ አይደለም። ተነስ። አንዴ እሺ ተነስና እናውራ። ምን ያልነሳ? እሺ አይደለም እኮ እሺ ቁጭ ብለን እናውራ። አቶ ይስሐቅ እባክህን ተነስ። እሺ ተነስ። በቃ ቁጭ ብለን እናውራና እንተማመን። ኧረ ምን ይሻለኛል? አሁን እንደዚህ መሆን እኮ ምንም እንደማይለውጥ ታውቃለህ አይደል? ምንም የሚቀየር ነገር የለም። እንደዛ አይነህን ሞልተክ እንደዛ በድፍረት ስትናገር የነበረ እኔ ነበር። ለዚህ አየህ አይደለ? በቃሽ እባክሽ፣ በቃሽ። እኔ ከዚህ በላይ ማመን አልችልም። ይኸውልህ አዳምጠኝ። እኔ ቅድም መግቢያ ላይ ውጤቱ ምን ቢሆን ምናምን ብዬ ስጠይቅ የሚፈጠረው ስለማይታወቅ ነው። አንዳንዴ ስሜቶቻችን በራሳችን እርግጠኛ እንዲሆን ያደርጉና እውነታው ሲመጣ ግን ሌላ ነው ማለት እውነታ ከስሜት ነፃ ስለሆነ ማለት ነው። ምንም ማረባው ይቅርበኝ እባክሽ። ምን አፋል? አሁን ተረጋጋና እናውራ።
ይኸውልህ አሁን ስላለፈው አይደለም ማለት ያለብህ። እውነት ነው ማለት ትልቅ ስህተት ሰርተሃል፣ ጥፋት ሰርተሃል። ግን ራሄል የአንቺ ውሳኔ ምን እንደሆነ ባላቅም ምናልባት አሁን እሱ ይቅርታ አለ አለቀሰም ምንም የሚፈጠር ነገር የለም ማለት አንዴ ላውራ አንዴ እሺ ቆይ አንዴ ላውራ ተረጋጋና አንዴ ላውራ ምን ማለት እኮ አሁን ለመነጋገር ነው ጉዳይ ያልነው። ስለዚህ ማውራት የምትፈልገው ነገር ስላለ እናውራ። እሺ ከመጀመሪያው ጀምሮ ብቻዬን ነበርኩ። በጣም ከባድ ጊዜ አሳልፌያለሁ። በጣም ከባድ ጊዜ ልጅን የሚያክል ነገር ነው ያመጣሁት ወደዚህ ምድር። ያን ሁላ ጊዜ ከባድ ነገር አሳልፌ እንዲህ በቀላሉ ይቅርታ ምንም አይመልሰው ማለት በየቀኑ አይደለም። አንዴ ይሳቅ ዛሬ አሁን ያነባሁን እንባ እኔ በጣም ብዙ ጊዜ አልቅሻለሁ ብቻዬን ማለት ነው። ብቻዬን አንዴ ልካስሽ ግዴ ታው ለምን ይጨክልብ እንዳልልሽ አውቃለሁ። ይኸውልህ አሁን እኔ ምንም እዚህ ጋር ማለት ነው እባክህ እሱ አንዴ ታአለም ታውራና ከዛ በኋላ አልቻልኩም ከዚህ በላይ እባክህ አቶ ባዱ ተረጋጋ። ይኸውልህ አሁን እንደዚህ መሆኑ ምንም አይነት መፍትሄ አያመጣም። ብቻዬን ጥለኸኝ እንደዛ ሆኜ ዳርሽ እንኳን ምንም አላራህልኝም እኮ በቃሽ። ብዙ ነገር አሳልፈናል። እኔ እናንተ ክፉና ደግ አሳልፈናል እኮ የዛኔ እንደዛ ጨክነክ። ይሄ ወረቀት እኮ በነገራችን ላይ ማለት እንደዚህ መሆን አልነበረበትም። በቃ ነግሬክ ማመን ነበረብክ። እኔ ለምን እዚህ ድረስ ለምን ደረሰ? የጓደኞቼ ወሬ ሰምቼ አዋጡክ እና እነሱ ናቸው ብቻ። እኔ አሁን የእሱ እንደዚህ መሆን ምንም የሚቀይርልኝ ነገር የለም። እንዳልኩ ነው በቃ እነዚህን ቀናቶች እኔ ብቻዬን እንደዚህ እውነታው መረጋገጥ አለበት ብለሽ ስላመንሽም እኔ ያልኩክ በቃ ምንፈልገው እሱ ነበር። እውነታው እንዳውቅ አስፈለገ እሱ አሽቅር ባትለኝ ከሆነ እሺ ነገሩኛ እኮ ለማረጋገጥ ነው። አንተ በራስህ ትክክል ነበርክ፣ እሷም በራሷ ትክክል ነበር። እሺ ከዛ አሁን እኮ ይሄ ሁለታችሁንም አንድ የሚያደርግ ሀሳብ ነው። ቅድም ብያለሁ ውጤቱ ምንም ይሁን ምንም አምኖ መቀበል የግድ ነው ብያለሁ። እሺ አሁን ከዛ እሺ ነው እያልኩኝ እኮ አሁን ስለሱ ቀጣይ ይኸውላችሁ እዚህ መነጋገር የምትፈልጉት ነገር ካለ መነጋገር እንችላለን። አይ እዚህ የምንነጋገረው የለም ወይ ቤት ወይ ከካሜራ ጀርባ የምትሉት ነገር ካለ ማውራት እንችላለን። እኔ አሁን የምፈልገው እሱን ሳይሆን በቃ የልጅ አባት በስሙ መጠራቱን ነው የምፈልገው። ከዛ ውጪ ምንም አይነት ነገር እንዲኖር አልፈልግም። በቃ ማለት የምፈልገው እሱን ነው። አባትነቱ እንዳለ ነው። ስለዚህ ሌላ ነገር አይኖረንም። በቃ ማለት ይበቃኛል። እስከዛሬ ያሳለፍኩት ብቻዬን ያሳለፍኩትን ነገር ከዚህ በኋላ ላሳልፈው አልችልም እና በቃ አያስፈልገኝም። እኔ ልጅን ብቻ ነው የምፈልገው። ኧረ እባክሽ አጨርሽ እባክሽ። ማንም አልነበረኝም ታውቃለህ። ማንም አውቃለሁ። በየቀኑ ውስጤን እየበላኝ ያሳለፍኩት ሳልረዳሽ አንተ በአንድ ወረቀት ዛሬ እንደዚህ ስለተባለ መጣ ይቅርታ። የዛኔ ነበርኩ ማመን የነበረብህ። እኔ ይህ ወረቀት ነው ታውቃለህ። ከዛ በላይ እናንተ ብዙ ነገር አሳልፈናል። እሺ አሁን እኔ ሽምትው ነገር ቋምኝ እቀበላለሁ። ተቀበልኩ በቃ። የማይካደው እውነት የልጅ አባት ነህ። እንዴትም ቢሆን እሱ ልክደው አልችልም። ግን እኔ እንዳጨርሹ በቃ እባክሽ። ግን ምን የምችል አይመስለኝም ማለት በቃ የምችል አይመስለኝም እሱን ይቅር ማለት እባክህ። አረ አቶ ይሳቅ አሁን እንደዚህ አይነት ነገሮች አስፈላጊ አይደለም። ቀደምም ብያለሁ ብዙ ነገሮችን ስል ነበር። ተረጋጋ ስልም ነበር። ያ ስለ ውጤቱን አውቄ ምናምን አይደለም፣ ለሚፈጠረው ነገር ነው። ምንም ነገር መፈጠሩ ኃላፊነት ወስደን ስለመፍትሄ ነው እንጂ አሁን ስለሆነው ነገር አይደለም ማሰብ ያለብን፣ ወይ ከዚህ በፊት ስላደረግነው ነገር አይደለም። ይጨነቀኝ ምን ነው የምትለው?
አካል ያለሷ ባዶ ነበር። ይህን ሁላ ነገር እኮ ጥላኝ ስትሄድ ማሰብ ነበረብህ። ድንገት ጥላኝ ስትሄድ እንደዛ ሆኜ ማሰብ የምችለው ነገር ነበር፣ አሁን ሳይሆን። እሺ እኔ አሁን ምን እንዳደርግ ትፈልጋለህ? ማለት ምን እንዳግዝ? አፈቃሪ ከእሷ ጋር ብታረቅ ብቻ ነው የምፈልገው። እሷ ፊት ላይ እኮ ናት ማለት ይቅርታ እንደዚህ ቀላል ነው እንዴ? ቆይ በአንዴ ይቅር እንድል ነው የምጠብቀው? እሱን አይደለም እኔ ይቅር አትበይ፣ በቃ አላውቅም፣ ብቻ እንጃ። ያንተ እንደዚህ መሆን አሁን ላይ ምንም የሚቀይረው ነገር የለም። ነግሬ ካለው በቃ ካሳለፍኩት እያንዳንዱ ቁስል ያንተ ማልቀስ ምንም መሆን እንዴትም ብትሆን አሁን ላይ ምንም የሚቀይር ነገር የለም። እባክሽ በቃ አንድ እድል ስጪ። ሰው አይደሉ አጠፋለሁ። አንድ እንኳን እኮ ዞር ብላ አላየኸኝም ታውቃለህ? አንድ ቀን እንኳን አልመጣህም እኮ ሆስፒታል እንደደረስኩ ታውቃለህ? የዛኔ እንኳን ቢያንስ መተህ እንኳን አላየኸኝም። ከወለድኩኝ በኋላ እንኳን አልመጣህም። እንኳን አይደለም ምን አለ መሰለሽ፣ ያው ጥሩ ስራ አልሰራሁም አውቃለሁ። እሱን ብታምን እኮ ከዛሬ በፊትም በጣም ደጋግማ ይቅርታ ትለኝ ነበረ፣ ትመጣ ነበረ፣ ታየኝ ነበረ። በዛ ሁኔታ ውስጥ ሆኜ ማንም እንደሌለኝ ታውቃለህ፣ ማንንም ማስቸገር እንደማልችል ታውቃለህ፣ ግን አልመጣህም ነበር በቃ። አሁን ላይ ግን በዚህ ወረቀት እንደዚህ ሲሆን ነው ይቅርታ የምትለው? እሺ ምን ከዚህ በላይ ምን መሰላችሁ? አሁን መጀመሪያ ደረጃ ያው ቅድምም ብያለሁ ጥፋት ነው። ይሄ ወረቀት አይደለም እናንተን እስከነበረባችሁ አንተ እስከምትወጣ ጊዜ አስተማምነው ሲያኖራችሁ የነበረ። ሁለተኛ የሰራው ስህተት አለ። ግን ምን መሰለሽ ራይል አይነው ከባድ ነው፣ ግን የሰው ልጅ ያጠፋል፣ ሁላችንም እናጠፋለን። በዛ ላይ ደግሞ አንቺ አዲስ የህይወት ምዕራፍ ጀምረሻል፣ እናት እና ህይወት ሰላማዊ በሆነ መንገድ ቢመራ የተሻለ ነው ብዬ ማመን ሰው ነኝ። እና አንቺም ሰላማዊ ህይወት ለመምራት ይቅርታ ማድረጉ የተሻለ ነው። ለአንቺም ሰላም ነው፣ ለህሊናሽ፣ ለልጅሽ፣ ለሁሉም ሲባል ሰላም ነው። ያ ማለት አሁን ቅድም ብዬሻለሁ ሳልረዳሽ ቀርቼ አይደለም። ምን ያህል ጊዜያቶችን እንዳሳለፍሽ ሳልረዳ ሳይገባኝ ቀርቶ አይደለም። ግን ይቅር ባይነት ትልቅ ነው ማለት ያሳለፍኳቸውን ማለት እንዴት ነው ቃላቶች እንትን ብለውኝ በደንብ ብነግራችሁ ባስረዳችሁ ደስ ይለኝ ነበረ። ግን አብሮኝ ከነበረው ሰው በላይ ማንም አያውቀኝም፣ አብሮኝ ይኖራልና ከዚህ በኋላ እንዴት ሊከሰኝ አይችልም ማለት ተለጥቼሻለሁ። አሁን የመካስ ያለ መካስ ጉዳይ አይደለም። በቃ አንቺ ይቅርታ ካልሽ ለአንቺ ሰላም ነው። ሁለተኛ ደግሞ ነገ እንግዲህ የልጅ እናት ሆነሻል። ነገ ልጅ ይጠይቃል፣ ያውን ትውልድ ይጠይቃል አይቀርም እሱማስ። ስለዚህ ያኔስ ምን አይነት መልስ አለሽ? እንደዚህ ስላደረገኝ ስለካደኝ በዘትቼዋለሁ፣ ይቅር አላልኩትም። ለሱ ችግር የለውም ነው ለልጄ እንደዛ ነው። ብዙ ጊዜ ቀለል አድርገን የምናያቸው ወይንም ችግር የለውም ብለን የምናደርጋቸው ነገሮች ብዙ ሰዎች ህይወት ላይ ችግሮችን ይዞ መጥቷል። እናቴ ካንቺ ምን ልማር ነው ቢልሽስ? ማለት ይኸውልህ እችም ብቻ መልሽልኝ። ማለት እናቴ ካንቺ ምን ልማር ነው የሚለው ጥያቄ እሱማስ በጣም ልጅ ነው፣ ብዙ ጥያቄ ሊጠይቅ ይችላል። አባቱን ሊፈልግ ይችላል፣ የልጆች ውጪ ሊያይ ይችላል እና ሊጠይቅኝ ይችላል። ግን ማለት አይጠፋም። በቃ የዛኔ የሆነ መልስ ፈልግና እነግረዋለሁ። ይኸውልሽ ማለት ይኸውልህ አሁንም እኮ ተቀብዬው ብኖር አይደለም ነው ማለት አሁን እኮ አንቺም ስህተት ከመስራት አልተመለሽም ማለት ነው። ማይሆን ነገር የሆነ ምክንያት ፈጥረሽ ከነገርሽው ይሄ ልጅ ከእውነታው አሽሽሽ አራቅሽ አይደለም እኮ አይተዋል አይደለም ምን እንዳደረገ እኔ እንደዛ ሆኜ ጥሎኝ ሄዶ አሁን እኮ ከዚህ በኋላ ይጥቀምሽ አይጥቀምሽ አይደለም። በመጀመሪያ ደረጃ እርቅ ነው የምፈልገው፣ ይቅርታ እንድታደርጊ ነው።
እንጂ ከዚህ በላይ ያለውን ነገር እናንተ ተነጋግራችሁ የምትወስኑት ነገር ነው። አብሮ ስለመቀጠልም ይሁን ስለመለያየትም ምንም ይሁን መለያየትን አልደግፍም፣ ግን ውሳኔያችሁ የእናንተ ነው። በእናንተ ቤት ገብቼ እንደዚህ ነው ብሎ የመወሰን መብቶ የለኝም። ግን እኔ የምፈልገው ስራችንን ቪዲዮችንንም ታውቂያለሽ። መጀመሪያ አንቺም ስትመጪ ያለውን ነገር ታውቂያለሽ አይደለ? ስለዚህ እርቅን ነው የፈለግነው። ሲቀጥል ይኸውልሽ የኛ ህይወት በምን አይነት መንገድ አልፎም ሊሆን ይችላል። ግን ምንድነው ነገ ለሚመጣው ትውልድ ማሰብ አለብን። ለነሱ ጥያቄ መልስ መላሾች መሆን አለብን። ምን መልሱ መልስ ደግሞ ከእውነታው አርቀናቸው የሆነ ምክንያት ፈጥረን ያን ጥያቄ ለማለፍ ምናምን ሆኖ መሆን የለበትም። ትክክለኛውን ነገር ነው። ምክንያቱም ልጆችን በትክክለኛ መንገድ መቅረጽና ማስኬድ ስላለብን እኔ ከዚህ በላይ በቃ እኔ ምን ልላት የምችለው ነገር አይኖርም። አንተ ማታስጨንቃት። ግን በነገራችን ላይ እንደዚህ ተመልሰ ጸጽቶ ስላየው ደስ ብሎኛል። ማለት ቅድምም ባለፈውም በጣም ስሜታዊ ሆነ ነበር ስታወራ ነው የነበረው እና አሁን ስለተረዳ እውነታው ስለገባ ደስ ብሎኛል። ጥፋትንም ማመን ትልቅ ነገር ነው። ስለዚህ እባክሽ ከዚህ በላይ ልላት የምችለው ነገር አይኖርም። ይህን ያህል እንደጨከኩባት የገባኝ አሁን ነው። ማለት በእኔም እንደዚህ የሚጨክን አንጀት የላትም ነበር። ስራ እኮ ነው ታውቃለህ። የሰራኸውን ስራ አይደል እንዴ? እኔ ከዚህ በላይ ይቅርታሽን ብቻ ነው የምፈልገው። ቢያንስ አብረን መኖር ባንችል እንኳን ይቅርታ አድርጊልኝና ህሊኔን እየቆረቆረኝ ባይኖር ይሻላል። ልጄንም ማቀፍ እፈልጋለሁ። እሱ ላይ እንኳን ቀደመን ብላለች እኮ የአባትነት መብቶ እሷም አትችለው። ምክንያቱም ህጉም ስለማይፈቅድ ማለት። ግን ደግሞ በሁለታችሁ መሀል እርቅ ሳይፈጠር ይቅርታ ሳትደራረጉ እንዴት ነው በድብቆሽ እየተያያችሁ መሆን የለበትም። እና እኔ እንዳሳብም ልጅ የሁለቱንም ፍቅር አግኝቶ ቢያደግ ብዬ መመከር ሰው ነኝ። ጥሩ ነበር እንደዛም ማስቢው። ሁላችንም ህይወት ውስጥ አለ ብዙ ችግር። በዚህ ጉዳይ የራሴን ህይወት ምሳሌ ላደርግላችሁ ይችላል። በቃ በህይወቴ ውስጥ አይሆኑ ነገሮች ተፈጥሯሉ። አንዳንዴ ደግሞ ህይወት ጨካኝ እንድትሆኝ ያደርግሽና አንድ ውሳኔ ትወስኛለሽ። እና ለመናገር የኔና የእናንተ በጣም ብዙ ልዩነት አለ። ቢያንስ እውነታው ታውቋል። እና እንደዛ የተሻለ ነው። ስለዚህ እባክሽ ራይ እናቴ እባክሽ ቅርብ ለዚህ ነው ይቅርታ የሚጠየቀው። ተው አይገባም። ተው ተነስ። እሺ ይቅርታ አድርጊላት። ይኸውልሽ ድጋሚ እየተንበረከከ ነው። ጸጽቶታል። ተነስ። ይኸውልሽ እኔም በሱ ይቅርታ አልጠይቅ። በቃ ተነስ። ይቀራልሽ እና ይቅርታ እንዴ በቃ ዝም በለው። በጣም ተስቀየምኩሽ አውቃለሁ። ዮናት በጣም ነው የማመሰግነው። በቃ እንደዚህ አትሁን በእናትህ ተው ተው በቃ
ለአንቺ አይገባሽም ነበር። ምን አይነት የማረሰው ሰው። እሺ በቃ እንደዚህ አትሁን። ተው በቃ ይሳቅ። አሁን በቃ እንተው ማልቀሱ። በቃ ይቅርታዋን አይደለ የፈለከው? ይቅርታ አድርጋለህ። ግን የምር ከልብሽ ነው አይደለ? አዎ ማለት የይቅርታ ጎዶሎ የለም ብዬ ነው። ልክ ነህ። ካረ በቃ ይሁን ሙሉ ይቅርታዋን እኮ ነው ያገኘው። ይሳቅ ተነስ በቃ እንደዚህ አትሁን። ያልቻልኩ አሁን ተረጋጋና እንዴት ነው መረጋጋው? ይቅርታ ነበር አይደለ የፈለከው? ይሄው አደረገች እኮ በቃ ልጅ ከዚህ በላይ ደግነት ፈቀስ ይኸውልህ፣ ምናልባት ከዚህ በፊት የተፈጠረው ነገር ሊሆን ይችላል። በቃ ከእነርሰው ምን አቅም አለኝ ብዬ ነው ሰው ፊት ምቆም። እሺ በቃ ተው፣ አሁን እናስተካክላለን። ከዚህ በኋላ ያለውን ነገር በቃ ተው። ይቅር መባሉን አይደል የፈለከው? ነው በቃ ተው። እሺ ቀና በላ። እሺ በል በቃ ይሳቅ። በቃ አሁን እኛንም እያስጨነቀን ነው ማለት ይቅርታ አይደለ? በቃ ፕሊዝ። በጣም በደም ሰው እኮ በኩል የበከልኩ ሰው ነኝ። እሺ አታልቅስ። በቃ አሁን እኮ ይሄ ምንም አሁን እኮ ተስተካከለ አይደል? እንደ ነገሮች ቀና በልና ተረጋጋ። በቃ ይቅርታ አይደል የፈለከው? አረኩልህ በኔ ቢጨክራጀት እንደሌለሽ ማቀል። ተነስ፣ እሺ ተነስ። በቃ አልፏል አይደል? በቃ አለፈ እኮ ይሳቅ። በቃ የእውነት ራይል በጣም ነው የማመሰግነው። የእውነት በጣም ምንም አይደለም። ያው ለራሴም ነው ከምንም በላይ እንዳልከው። በነገራችን ላይ ሁሌም የምለው ነገር አለ። ይቅርታ ማለት ወይ መጠየቅም ይቅር ማለትም ለራስ ነው ማለት ሰው ሰላም ታገኛለሽ። በእርግጠኝነት አሁን ይቅር የምር ከልብሽ ይቅር ካልሳ ደቂቃ ጀምሮ ምን እንደተሰማሽ አንቺ ታውቂዋለሽ። ይቀልሻል ብዙ ነገር። በጣም ልክ ነህ። በቃ ደስ ብሎኛል ማለት እንደዚህ ነው። ስሜታዊ መሆኑ ሳይሆን ይቅር ማለቱ ይቅርታ መጠየቁ መመለሱ እውነት ለመናገር እኔም ቅድም ብያለሁ በጣም ነው ደስ ያለኝ። ትልቅ ነገር ነው ለኔ። ሙሉ በሙሉ ባያስረሳኝም ቢያንስ በትንሹ እንኳን ያሳለፍኩትን ነገር ማለት ይቅርታው ብቻ ለኔ ትንሽ መለስ አድርጎኛል ወደ ራሴ። መጸጸቱ መመለሱ ትክክል ነው። ይሳቅ። በቃ ቀና በልና አውራ። ቀና አሁን እየሳክ በደንብ አዋራኝ እንጂ አሁን እኮ በቃ አንተ የሚመስል ጎረምሳ ከባድ ነው። ልክ ነህ። ከባድ ነው የሚመስለው ብታይ። የምር ሳይውላ ለአንቺ በቃ ማረጋገጫ የነበረው እሱም ማልኮንም መምሰሉ ነው እንዴ? በቃ ምንም እኮ እንትን ልል አልቻልኩም። ታውቃለህ አይደለም ልል አልቻልኩም። እኔ ልጅ ነው የምፈልገው ብዬ ሳውራት እኔ ደግሞ የመጀመሪያ ልጅ ወንድ እንዲሆን ነው የምፈልገው እያለች ትቀልድብኝ ነበር። ያው እሱ የፈጣሪ ስራ። ቆንጆ አንተን የሚመስል ልጅ ሰጥቻለሁ እኮ። ቀና በልና አውራን እስቲ። አንተን ከዚህ በላይ እሺ ቀና በል። የኔን ተወውና ቀና በል እስቲ። መጀመሪያ ቀና በልና አውራ። ማለት ከባድ ነው። አለፈ። ተረጋጋ እንዴ ወዲ ተረጋጋ። እሺ ቀና በልና በደንብ አውራ ነው። እኔ አሁን የደስታን ባና በሚል ወስጄዋለሁ። ተረዳይ። ቀና በል ተው። የአባትነት እንባ ነው በሚል ወስጄዋለሁ። አባቱን ሀል እሱን እያሰብክ ብቻ ደስተኛ ሁን። ሌላው ትርፍ ነው። እኔ የምፈልገው እሱ ነው። ስሜቱ ከባድ ነው። አልገባችሁም ማለት በጣም የቆሻሻ ስራ በቃ ይኸውልህ አሁን እንተው። ቆጠራ ከገባን ማለት ነው ሁላችንም በጣም ብዙ ችግሮች አለብን።
ግን ስንት ሆነ ያለፋለፈ አይ ነው የሆነ ከባድ ስሜቶችን የሆነ ጠባሳዎችን እንትን ብሎ ሊያልፍ ይችላል። ግን ይቅርታ ስናደርግ ብዙ ነገሮች ይቀላሉ እንጂ አሁን ለራስ መውቀስ ምንም መፍትሄ ያመጣል። ወይም ተምረን ያጠፋውን ለመካስ ነው። ከዚህ በኋላ ደግሞ ማድረግ ያለብን ነገሮች ሁሉንም ቁጭ ብለን እናወራለን። ስለዚህ ለመካስ ዝግጁ ነው። በደንብ ጥያቄ የለውም። በጣም ደስተኛ ነኝ እውነት። እንግዲህ እከሳለሁ ብላ እሷ አንተንም በጣም ነው ማመስገን የምፈልገው። እውነት በጣም እንጃ እኔ ምን ልል እንደምችል አላውቅም። ይሄ ገንዘብ ፈጣሪ ሊረዳ ሲፈልግ ሰውን ይልካል የሚባለው ነገር ለካ እውነት ነው። በቃ እኔ ከዚህ በላይ ምንም ልልክም ነገር አይኖርም። እሷን እከሳለሁ ብላል። እኔንስ ምንድን ነው የምከሰኝ? ያው ቤቴ መተህ እንግዲህ ማድረግ ያለብኝን አደርጋለሁ። እንግዲህ ያው ግድ ነው። ቤተሰቡን አሉኝ ያው ካሁን በኋላ ወይ ክርስትና ነበር በደንብ እንዴ። እሺ እውነት ለመናገር በጣም ደስ ብሎኛል። የእውነት በጣም ነው ደስ ያለኝ። አንተንም እውነት በጣም ማመስገን እፈልጋለሁ። እውነት በጣም ኧረ ችግር የለም። እውነት በጣም ተነስቼ ማመስገን እፈልጋለሁ። እውነት የልብ ምት የሚሰጥ መጀመሪያም ብያለሁ እኮ ስሜት አንዳንዴ ወደ ማንፈልገው አቅጣጫ ይመራናል እና ከዛ አንጻር ነው ምናልባት እዚሁ መናገር ከፈለግም ወይንም ደግሞ ለሁላችንም ግልጽ እንዲሆን ስለምፈልግ ነው። ሌላ ህይወት የፍቅር ህይወት አለኝ ብለናልና ስለሱ ጉዳይ ምን ትለናለህ? ማለት ያ ነገር ስሜታዊ በመሆን የተፈጠረ ነገር ነው። አንድ ቤት ነው የምንኖረው፣ ግን ሌላ አይነት ነገር ውስጥ አልገባንም። በቃ እሷ ከኔ እንድትርቅ የፈጠርኩበት ታሪክ ነው። ያው አብረን ነው የምንኖረው፣ ሌላ ምንም የተፈጠረ ነገር እኔ የምተኛው ሶፋ ላይ ነው፣ እሷ የምተኛው እዛ መኝታ ቤት ውስጥ ነው። የተለያየ ነገር ምንም አሁን እንደዚህ ይህን ነገር ችግር የለውም ማለት አንዳንድ የግለ ጉዳዮች እዚህ መምጣት የሌለባቸው አሉ። እሱ እንደዛ አሁን ቀጣይ ምን ለማድረግ አሰብክ ነው? ይህ ምን ጥያቄ አይኖርም። በቃ ከእሷ ጋር ያለኝ ነገር እኮ ያለቀ ነገር ማለት ታውቀዋለች። እኔ ትዳሬን ፈትቼ እሷ ጋር በቃ ልሆን እንደማልችል በቃ ህሊኗም ተረድቶታል። እሷ ደስተኛ ሆናለች ማለት ደስተኛ ሆና በምታሳልፉት ነገር እኔ አይምሮ ህሊና የለ ያለው እሷ ጋር አልነበረም። ምናልባት ተጋርዶብኝ ነው። ያው ልጅ አንተ አይደለም የሚለው የሰው ልጅ የሚነገረውን አይደለም ቀን በቀን የሚሰማው እና አይምሮ በቃ እያስብ መምጣት የጀመረው በቃ ልጅ እኔ አይደለም። እኔ ኢቭን ሁላ ጓደኞቼ እኔ ቤት ሲመጡ ትደውልልኝ ነበር። ለሱ እኔን ሳይጠይቁ ሲመጡ ትደውልልኝ ነበርና አስገቢያቸው በቃ ተጫወቱ ምናምን ብላ ተነግረኝ ነበርና እንደውም አንዴ ጓደኛዬ ሰላም ምናምን ብሎ ሲደውልላት ያለው ነገር ሲደውላት ቤት ዘግታ ወጣበት እኔ ጋር ደውላልኝ ነበርና ራይል ነው። አዎ እንዴት ላስበው እንደቻልኩኝ። እሺ በቃ አሁን እኮ እንዳልኩ ያለፈውን ነገር እንተው። ከዚህ በኋላ ስላለው ነገር ነው። አሁን የፍቅር ህይወት አለኝ ብለን ስለነበረ ስለሱ እንዴት ማድረግ አስባል ነው ስለሚለው ማንሳት ስለፈለኩ ነው። ያው ተመልካችም ስለሚጠብቅ ግልጽ እንዲሆን ስለፈለኩ ነው እንጂ አንድ ዲቴል ያለውን ነገር ከዚህ በኋላ እንግዲህ የህይወቱ ባለቤት ኃላፊነቱ የእናንተ ነው። ምን ማድረግ እንዳለባችሁ፣ እንዴት ማስኬድ እንዳለባችሁ፣ አንተም እንዴት መካስ እንዳለብህ የምትነጋገሩት እናንተ ናቸው። እሷን ብቻ አይደለም ቤተሰቦቿን ነው መካስ ያለብህ እና እሱን ግልጽ ለማድረግ ያለ ነው እንጂ ዲቴል ማንሳት አይጠበቅም። ከዚህ በኋላ እኔ ስራ እሷ ቤት ተቀምጣ እኔ እንዳባወራ ማድረግ ያለብኝም ነገር ሁሉ ለማድረግ ዝግጁ ነው። ስለዚህ እዚሁ እኛ ፊት ተመልካች ፊት ቃል ትገባለህ? ከተመልካቹ ይልቅ ለፈጣሪ ቃል እገባለሁ። እርግጠኛ ነኝ። የእውነት በጣም ነው ደስ ያለን። እንዴት ነው ጎንፎ አመለጠኝ ብላ አልነበረ? አልተቆጨም? ከዚህ በኋላ በደንብ ይሰራለታል። ያው ልካስ በሚል እንግዲህ ከዚህ በኋላ ያው ከስርሽ አይጠፋም። እሱ ነው የሚሰራው። ጠብቃለሁ እንደሚሰራ ባለሙያ ነው። ያው እንግዲህ እከሳለሁ ብላ ልቅ ማሳው ምናምን እያለ አንዳንዴ ጉዳት ወደ አንተ እንትን እንዳትለው ችግር አይኖርም። ታውቃለች እኔ ቤት ውስጥ ብዙ ጊዜ መስራት ደስ ይለኛል። ያው ካልደከመኝና ካልተበሳጨ
እኔ ሰርሲ ማበላት ከዚህ በኋላ ያው ራሄልን በዚህ መልክ አናገኝ። አሁንም ጥሩ ላይ ናት። አሁን ደግሞ ስትብላብኛለች። ያው የወሊድ ወቅት ካሳለፈችው ጋር ትንሽ እንትን ላይል ይችላል። ከዚህ በኋላ እንግዲህ ሌላ ራሄል ነው ልናይ የምንችለው። ተስፋ አደርጋለሁ ከፈጣሪ ጋር። እውነት ለመናገር ከባለፈው ጊዜያቶች መጨናነቅ፣ ማልቀስ፣ ቅድምም ከነበሩ ስሜቶች ወጥተን እንደዚህ በሳቅ ስለተሞላ በጣም ደስ ብሎኛል። ይህን ላደረገ ፈጣሪ ይመስገን። አሜን ይመስገን። አንተን በጣም እናመሰግናለን። ጥሩ ስራን የሰራኸው በጣም እናመሰግናለን። እንግዲህ በመጨረሻ መናገር የምፈልገው ነገር ለልዑል እግዚአብሔር ማመስገን እንፈልጋለን። ይህን ሁሉ ላደረገ እንግዲህ ምስጋና ይገባው። ሌላ ምንም ማለት ነው። አሜን። ሁሉም የፈጣሪ ስራ ነው። እሱ ያለው ነው የሚሆነው። እንግዲህ ሌላው በጣም 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 ማመስገን የምፈልገው አንተ ነው። የህይወቴ ትልቁ ምዕራፍን የከፈትክልኝ አንተ ነው። እንግዲህ እስከ ህይወቴ ፍጻሜ ድረስ ውለታህ አለብኝ። አመሰግናለሁ። እሺ እኛም እንቀበላለን። በመጀመሪያ በዋናነት ግን ራሄልን ማለት አምናን ይህን ነገር ያስተካክልላል ብለሽ አምነሽን ወደኛ ሚዲያ ስለመጣች በጣም ነው የምናመሰግነው። ከፈጣሪ ጋር ከስራ ባልደረቦቼ፣ ከቤተሰቦቼ፣ ከተመልካቾቼ ጋር በመሆን ተሳክቶልናል እና እርቅ ተፈጠረ። ለገንፎ ትጠራለህ ተብያለሁ። እንግዲህ ክርስትናም ያንተ ነው እየተባለ ነው። ሰዎች እንግዲህ ሁላችንም እንግዲህ ቲሙ ተዘጋጁ። በነገራችን ላይ ከካሜራ ጀርባ አንዳንድ የሰው ጥርስ የሌላቸው አሉ እና በኋላ እንትና መጣብን ምናምን እንዳትሉ። ዋና እናንተ መምጣት በተለይ ያ ሰውዬ በጣም ያስታውቃል። እያዛጋ ነበር ከቅድም ጀምሮ። ካሁኑ ነው አስፈራ። ያው እንግዲህ ምን ማድረግ ይቻላል? ከሁለት አንጻር የወርቀ ብለብኝ እንግዲህ ውድ ተመልካቾቼ እውነት ለመናገር በጣም ነው ደስ ያለኝ። ባለፈው ሜዳ ተፈጠሩትን ታውቃላችሁ። ዛሬም ቅድም ላይ አለመግባባቶች ተፈጥሮ ነበረ። ዞሮ እውነታው ወጥቶ እውነታው ላይ ደርሰን ዛሬ አቶ ይስሐቅም አምነው ተጸጽተው ይቅርታ ጠይቀው ወይዘሮ ራሄልም ይቅርታ አድርገው እንግዲህ በሳቅ እንደዚህ ተሞልቷል። በጣም ነው ደስ ያለን። ላደረገ እግዚአብሔር ይመስገን። መልእክት ማስተላለፍ የምፈልገው ምንድነው፣ ባካችሁ ሰዎች ከስሜት ነፃ ሆነን ስፔሻሊ እንደዚህ ትዳር ውስጥ ሁሉም ሰው ኃላፊነት አለው፣ የግል ህይወትም ያለው ሰው እና ከእንደዚህ አይነት ነገር ነፃ ሆነን ራሳችንን ከስሜት ነፃ አድርገን ነገሮችን ብናስኬድ በኋላ እንደዚህ መጸጸት ውስጥ ቁጭት ውስጥ ሳንገባ በፊት አርፍደን አንዳንድ ስህተቶች እንዳይፈጠሩ በህይወት ላይ ማርፈድ ብዙ ዋጋ ስለሚያስከፍል ነው እና እንደዛ እንዳታደርጉ የዛሬ ምክሬ ነው። አቶ ይስሐቅ እንኳን ተመለስክ እንበላ። ይገባል። እሺ በጣም ነው የማመሰግነው ሁላችሁንም። አንተም በጫናም ቢሆን እዚህ ድረስ ስለመጣ በጣም ነው የማመሰግነው። አንቺም ይቅርታ ስላደረግሽ በጣም ነው የማመሰግነው። ሁላችሁንም ከካሜራ ጀርባ ያላችሁም ሁላችሁንም ቤተሰቦቼን እስከዚህ ደቂቃ ድረስ ጊዜያችሁን መስዋዕት አድርጋችሁ ስትከታተሉ ለነበራችሁ እጅግ በጣም እናመሰግናለን። ለነበረን ቆይታ ላይክ፣ ሼር ማድረጉ እንዳይረሳ ላለው ሰብስክራይብ ማድረጉም እሱም ምክንያቱም እናንተ ብዙ እርዳታ ስታደርጉ፣ ሌላ በተጨማሪ ደግሞ መምጣት የምትፈልጉ ሰዎች ሁሌም ቤታችን ክፍት ነው ለማንም። ስለዚህ መጣችሁ እዚሁ እርቅ መፈጸም የምትፈልጉ፣ ያስቀየማችሁትን ሰው ይቅርታ መጠየቅ የምትፈልጉ ሰዎች መምጣት ትችላላችሁ ላለው። እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ